ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዶክተር ሁሉ ያክብሮት ሰላምታችንን እያቀረብን የዛሬ ዕለት ረቡዕ ሐምሌ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛ ሄንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ሀዲያ ሆሳዕና እግር ኳስ ክለብን የተመለከተ የዝውውር መረጃ ቀዳሚ እናደርጋለን። እንግዲህ በመጪው የ2019 የኢትዮጵያ ፕሪሚየር ሊግ ላይ ጠንካራ ሆኖ ለመቅረብ የተለያዩ ክለቦች በሂደት ላይ ባለው የተጫዋቾች የዝውውር መስኮትን በመጠቀም አዳዲስ ተጫዋቾቻቸውን ወደ ስብስባቸው እያስገቡ ነው የሚገኙት። በዚህም መሰረት በክረምቱ ወይም ደግሞ አሁን በሂደት ላይ ባለው የዝውውር መስኮት አስቀድመው አሰልጣኛቸውን መሾም የቻሉት ሀዲያ ሆሳዕና ሳምሶን አየለን ዋና አሰልጣኝ አድርገው መቅጠራቸው የሚታወስ ነው። ከዚያ በኋላ ግን ለአመጪው አዲሱ የውድድር ዘመን የተለያዩ አዳዲስ ተጫዋቾችንም እንደዚሁ እየቀላቀሉ ይገኛሉ። አስቀድሞ በድሬዳዋ ከተማ እግር ኳስ ክለብ እንደዚሁም ደግሞ በኢትዮጵያ ንግድ ባንክ እግር ኳስ ክለብ ውስጥ ሲጫወት የነበረውን የፊት መስመር ተጫዋች ቢኒያም ጌታቸውን ማስፈረማቸው የሚታወስ ነው። አሁን ላይ ደግሞ እየወጡ ባሉ መረጃዎች መሰረት ነብሮቹ ሀዲያ ሆሳዕናዎች ሁለተኛ የክረምቱን የተጫዋቾች የዝውውር መስኮት ፊርማን ስለማግኘታቸው እየተገለጸ ይገኛል። ሁለተኛው የሀዲያ ሆሳዕና እግር ኳስ ክለብ ተጫዋች ሆኖ እንደዚሁ ፊርማውን እንዳኖረ እየተገለጸ የሚገኘው ኢዮብ ገብረ ማርያም ነው ተብሏልና ሳምሶን አየለ ከወዲሁ የ2019 ዓ.ም የኢትዮጵያ ፕሪሚየር ሊግ ላይ ተፎካካሪ ለመሆን የሚያስችላቸውን ዝውውር እያከናወኑ እንደሚገኙ ነው እንግዲህ በሀገር ውስጥ መረጃዎች ላይ በተለይ ዝውውርን መሰረት አድርገው የሚጽፉ እንደዚሁ የተለያዩ የመረጃ ምንጮች እየዘገቡ የሚገኙት ማለት ነው። በዚሁ እንግዲህ የኢትዮጵያ ፕሪሚየር ሊግም ማለዳ ላይ በነበረን የመረጃ ሰዓት አንስተናል። መስከረም 30 እንደዚሁ ጅማሮን እንደሚያደርግ አወዳዳሪው አካል ሊግ ሼር ካምፓኒው ይፋ አድርጓል ማለት ነውና የኢትዮጵያ ፕሪሚየር ሊግ የ2019 ዓመተ ምህረት የውድድር ዘመን በ18 ክለቦች መካከል እንደሚከናወንም እንግዲህ ማለዳ ላይ በነበረን የመረጃ ሰዓት ወደ እናንተ አደርሰናል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችንን እዚህ ላይ እናበቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን ስላላችሁ እናመሰግናለን። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። አሁን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የአቋም መፈተሻ ጨዋታዎችን ማድረጋቸውን እንደቀጠሉ ነው። በዛሬው ዕለት የተደረገ ጨዋታ ከሰዓታት በፊት ፍጻሜውን ያገኘ የወዳጅነት ጨዋታ ነበረ። በእንግሊዝ ፕሪሚየር ሊግ ከሚሳተፉት እንግዲህ የሰሜን ለንደኑ ክለብ አንደኛው የሆነው ቶተንሃም ሆትስፐርስ ወደ አውስትራሊያ በማቅናት ከሲድኒ ኤፍሲ ጋር ያደረገውን የአቋም መፈተሻ ጨዋታ መደበኛው 90 ደቂቃ አንዳቻ በሆነ ውጤት ካጠናቀቀ በኋላ ሁለቱም ቡድኖች ለመለየት በተሰጠ የመለያ ምት እንግዲህ 4-2 በሆነ ውጤት ስፐርስ ማሸነፍ የቻለበትን ውጤት ተመልክተናል። በዚህ ጨዋታ ላይ አሰልጣኝ ሮቤርቶ ዲዘርቢ በክረምቱ የተጫዋቾች የዝውውር መስኮት ወደ ስብስባቸው የቀላቀሏቸውን አዳዲስ ተጫዋቾች ለሙከራ እንደዚሁ ጊዜ ሰጥቷቸዋል። የመጫወቻ እንደነ ሳንድሮ ቶላኒን የመሳሰሉ ተጫዋቾች እንደዚሁም ደግሞ ሃንዲ ሮበርትሰን ከሊቨርፑል ጋር የተለያዩ ተጫዋችም በቶተንሃም ሆትስፐርስ ማሊያ ጨዋታውን ማድረጉ እንደዚሁ ተመልክተናል ማለት ነው። በቀጣይ የአቋም መፈተሻ ጨዋታ ላይ የለንደን ደርቢ ይከናወናል። ያው የወዳጅነት ጨዋታም ቢሆን ማለት ነው። በቶተንሃም ሆትስፐርስ እና እንደዚሁ በቼልሲ መካከል የሚደረገውም ጨዋታ ይጠበቃል ማለት ነው። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። ዝውውርን በተለይ መሰረት ያደረጉ መረጃዎችን አብራችሁን
እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ውድ ተመልካቾቻችን የመጨረሻው የመረጃችን ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን በተለይ ዝውውርን መሰረት ያደረጉ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። የአርሰናልን መረጃ ነው ቀዳሚ የምናደርገው። ሻምፒዮናው ክለብ አርሰናል እንግዲህ በመጪውም አዲሱ የውድድር ዘመን ደጋፊዎቹ የሚፈልጉትን ጠንካራውን ክለብ ለመገንባት ከወዲሁ በዝውውር መስኮቱ ላይ እየተሳተፉ እንዳሉ ይታወቃል። ምንም እንኳን የክለቡን ደጋፊዎች የሚያስደስት ትልቅ ዝውውር እስካሁን ማድረግ ባይችሉም ማለት ነው። በዋናነት እንግዲህ ምናልባት ከውሰት ውል ወደ ቋሚነት ያሸጋግሩት የፔሮ ኢንካፔ ነው በትልቅነት ማንሳት የሚቻለው በዚህ የክረምት የተጫዋቾች የዝውውር መስኮት። ከዛ ባለፈ ደግሞ የክርስቶስ ቲዞሊስም እንደዚሁ ፊርማ የሚታወስ ነው። ተጫዋቹ እንግዲህ ለእንግሊዝ ፕሪሚየር ሊግ በጣም እንግዳ የሆነ ተጫዋች ነው። በቀጣይ በክለብ ብሩዥ የነበረውን እንቅስቃሴ በፕሪሚየር ሊጉ ላይ ፍጥነትን፣ ጉልበትን በሚያስፈልገው በሚጠይቀው ፕሪሚየር ሊግ ላይ አርሰናል ማሊያ ለብሶ ማስቀጠል ይችላሉ የሚሉት ጉዳዮች እንግዲህ በቀጣይ የምንመለከታቸው ነው የሚሆነው ማለት ነው። አሁን ላይ የመሀል ተከላካይ ስፍራ ተጫዋችን በተለይ ዊሊያም ሳሊባ መጎዳት ተከትሎ አርሰናል የተለያዩ ተጫዋቾችን በዚህ ተጫዋች ምትክ ለማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። ምክንያቱም ዊሊያም ሳሊባ ቢያንስ ለ6 ወራት አካባቢ ከሜዳ እንደሚርቅ ይታወቃል። ይሄ ደግሞ የሚሆን ከሆነ አስቀድሞ ያው የነጥብ ጨዋታ ስለሆነ ነጥቦችን የሚጥል ከሆነ የኋላው መስመሩ ከዚህ በፊት አርሰናል እንደምንመለከተው በጣም ጠንክሮ የማንመለከተው ከሆነ ምናልባት አሳሳቢ ቦታ እንደሆነ እየተገለጸ ነው የሚገኘው። ያንን ለመተካት እንግዲህ በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች እያማተረ ይገኛል። ጆን ስቶንስ ስሙ በስፋት እየተያዘ ይገኛል። በእርግጥ ወደ ጣሊያን ሴሪያ ለማምራትም ስለመቃረቡ አንዳንድ የመረጃ ምንጮች እየዘገቡ ነው የሚገኙት። ሌላኛው አማራጫቸውን የያዙት ደግሞ ኤሪክ ኮንሳን ነው፣ የአስተን ቪላውን የመሀል ተከላካይ ስፍራ ተጫዋች። ይህንንም ተጫዋች እንደዚሁ በራዳራቸው ውስጥ እንደሚገኝ እየተነገረ ነው የሚገኘው ማለት ነው። እና ቀጣይ ከሁለቱ ተጫዋቾች የትኛውም ተጫዋች ሊያመጣ ይችላል የሚለው ነገር ቀጣዩ ቀናቶች እንደዚሁ የሚወስኑ ነው የሚሆነው። እንግዲህ የዝውውር መስኮቱ ሳይጠናቀቅ እዚህ ቦታ ላይ መፍትሄ ሊያመጣላቸው የሚችል ዊሊያም ሳሊባ ከጉዳት እስኪመለስ የተለያዩ አማራጮችን ሊጠቀሙ እንደሚችሉ ነው መረጃዎች እየወጡ የሚገኙት ማለት ነው። ወደ ማንቸስተር ዩናይትድ መረጃ እናልፋለን። በቀጥታ የሹዋሚኒን ጉዳይ እናገኛለን። እንግዲህ ማንቸስተር ዩናይትድ የአማካኝ ስፍራ ተጫዋቾችን ለማምጣት ከፍተኛ ጥረት በማድረግ ላይ ነው የሚገኘው ማለት ነው እና የሪያል ማድሪዱን የአማካኝ ስፍራ ተጫዋች ለማምጣት ከፍተኛ ጥረት በማድረግ ላይ እንደሚገኝ የተለያዩ የመረጃ ምንጮች እየጠቆሙ ነው የሚገኙት። ሪያል ማድሪድ ይህንን ተጫዋች ለማቆየት ፍላጎት የለውም የሚል ወይም በአማራጭነት እንዲያዙት ነው እየተገለጸ የሚገኘው። እንዲሁም አንዳንዶች ምናልባት የሮድሪ ዝውውር የሚሳካ ከሆነ ሪያል ማድሪዶች ሹዋሚኒን ወደ ሌላ ክለብ አሳልፈው የመስጠት ፍላጎት እንዳላቸው ሁሉ ጭምር ነው እየተነሳ የሚገኘው። ይሄ አጋጣሚ ከተመቻቸለት ዩናይትድ ሹዋሚኒን በቀላሉ ማስፈረም ይችላል። ቢያንስ እንግዲህ ለዝውውሩ ሪያል ማድሪድ ከ50 እስከ 60 ሚሊዮን ፓውንድ ድረስ እንደሚፈልግም እየተነገረ ነው የሚገኘው ማለት ነውና በቀጣይ የምንመለከተው ይሆናል። በሪያል ማድሪድ ቤት የዋንጫ ልምድ ያለው ተጫዋች ነው። እንደሚታወቀው የላሊጋ እንደዚሁም የስፔን ሱፐር ካፕ እና የዓለም ክለቦች ዋንጫን የቻምፒየንስ ሊግን የዋንጫ ክብሮች ማሳካት ችሏልና ምናልባት ዩናይትዶች በሳምንት የሚያገኘውን ክፍያ የመሸፈን ጉዳይ ላይ የተወሰኑ ክፍተቶች ሊታዩበት ይችላሉ። ወደ 288,000 ፓውንድ በሳምንት ያገኛል የተጫዋች በሪያል ማድሪድ ቤት ማለት ነው። ይህንን ለመክፈል ማንቸስተር ዩናይትድ ከዝውውሩ ባለፈ ለመክፈል ፍላጎት ካለው ይህንን ተጫዋች በቀላሉ ሊያገኘው እንደሚችል እየተገለጸ ነው የሚገኘው ማለት ነውና የሮድሪ ጉዳይ ግን በጣም ወሳኝ ነው። እንግዲህ ሪያል ማድሪድ የሮድሪን ዝውውር ማጠናቀቅ ከቻለ
ይህንን ተጫዋች እንደሚለቀው ነው እየተነገረ የሚገኘው ማለት ነው። የ30 ዓመቱ ተጫዋች በቅርቡ እንግዲህ ከስፔን ብሔራዊ ቡድን ጋራ የዓለም ዋንጫን ክብር ማሳካቱ የሚታወስ ነውና ባለብዙ ልምድ ነው። ስለዚህ ሪያል ማድሪድ ደግሞ አጥብቆ ይህን ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ወደ አንቶኒዮ ኑሳ ወይም ደግሞ ወደ አርሰናል ዝውውር መረጃ ስናልፍ አርሰናል እንግዲህ የቪኒ ጁኒየር ጉዳይ እያከተመለት ያለ ይመስላል። ምክንያቱም ተጫዋቹ በሪያል ማድሪድ የመቆየት ፍላጎቱን እያሳየ ነው የሚገኘው። የተለያዩ የስፔን መገናኛ ብዙሃን እንደዚሁ ይህንን ጉዳይ በደንብ ጠንከር አድርገው ይዘው እየወጡ ነው የሚገኙት ማለት ነውና አርሰናል የቪኒ ጁኒየርን ጉዳይ ተስፋ አድርጎ ነበረ። በእንዲህ አይነት ሁኔታ በክለቡ ለመቆየት የውል ኮንትራቱን ለመፈረም እየተስማማ እንዳለ ነው ምልክቶች እየታዩ የሚገኙት። ይሄ ከሆነ ደግሞ እዛ ቦታ ላይ ምን አይነት ተጫዋቾችን ሊያመጣ ይችላል፣ በተጠባባቂ የያዛቸው ተጫዋቾች የትኞቹ ናቸው የሚለውም ነገር ብዙ የመገናኛ ብዙሃንን እያነጋገረ ነው የሚገኘው። አንደኛው እንግዲህ ለጀርመን ቡንደስሊጋው ክለብ እየተጫወተ የሚገኘው አንቶኒዮ ኑሳ ነው። ይህ ተጫዋች በኖርዌይ ብሔራዊ ቡድን በዓለም ዋንጫው ተመልክተነዋል። ገና 21 ዓመቱ ላይ ቢገኝም ነገር ግን በጣም ተስፋ ሰጪ እንቅስቃሴ ማድረጉን ተከትሎ የተለያዩ ታላላቅ ክለቦች ራዳር ውስጥ ነው የሚገኘው። አርሰናል አንደኛው ፈላጊ ሆኖ እየተመለከትን ነው የምንገኘው ማለት ነው። ሌላኛው አርሰናል የብራሂም ዲያዝን የማስፈረም ፍላጎት አላቸው ከሪያል ማድሪድ ማለት ነው። ይህ ተጫዋች የተለያዩ ክለቦች ላይ በውሰትም በቋሚነትም እንደዚሁ ተቀላቅሎ ሲጫወት ነበረ። እንግዲህ በተለይ በማንቸስተር ሲቲ ቤት አካዳሚ ቆይታ አድርጓል ከ2013 እስከ 2019 ድረስ። ከዚያ በኋላ ደግሞ በውሰትም ወደ ጣሊያን ሴሪያ ወደ ኤስ ሚላን አምርቶ እንደዚሁ 2022 ላይ የሴሪያውን የዋንጫ ክብር ኤስ ሚላን ሲያሳካ የቡድኑ አባል እንደነበረ እናስታውሳለን። አሁን ደግሞ በሪያል ማድሪድ ተመልሶ ጥሩ ጨዋታ እያደረገ ነው የሚገኘው። 26 ዓመቱ ላይ ይገኛል። በሞሮኮ ብሔራዊ ቡድንም ከዚህ ቀደም ተመልክተነዋል ማለት ነውና ጥሩ አቅም ያለውን ተጫዋች አርሰናሎች በተጠባባቂነት እንደያዙት እየተገለጸ ይገኛል። በእርግጥ እስከ ጁን 2030 ድረስ በሪያል ማድሪድ ቤት የሚያቆየው የውል ኮንትራት አለውና ከዚህ ጋር ተያይዞ እንግዲህ በአማራጭነት የያዛቸው እነዚህ ተጫዋቾች እየተጠቀሱ ይገኛሉ። የብራድሊ ባርኮላ የዝውውር ሁኔታ አሁን የበለጠ ወደ መርሲሳይዱ ክለብ ሊቨርፑል ነው እያደላ የሚገኘው። ስለዚህ አርሰናል ሌሎች አማራጮችን የቪኒ ጁኒየር ጉዳይ የማይሳካ ከሆነ በአማራጭነት ሊመለከት እንደሚገደድ እየተገለጸ ነው የሚገኘው። ካልሆነ ደግሞ አንድ የውድድር ዘመን ገብርኤል ማርቲኔሊና ቆይቶ እዚህ የግራ ክንፉ ላይ ክርስቶስ ዞሊስንና እንደዚሁ ገብርኤል ማርቲኔሊን እያፈራረቁ በማጫወት ለመመልከትም አማራጮችን ስለመያዙም እየተገለጸ ነው የሚገኘው። የአርሰናል ደጋፊዎች ግን እዚህ ግራ መስመር ላይ የማያዳግም እንደዚሁ የዝውውር ሁኔታ እንዲፈጸምላቸው ፍላጎታቸውን በማንጸባረቅ ላይ ነው የሚገኙት። አንድሪያ ቤርታ በቀሩት የዝውውር ቀናቶች ይህንን ነገር ያሳካሉ የሚለው ነገር የምንመለከተው ነው የሚሆነው። ሌላኛው እንግዲህ የክሪስቲያን ሮሜሮን ጉዳይ እናገኛለን። ይህ የአርጀንቲናዊው የዓለም እግር ኳስ ዋንጫ የውድድር መድረክ ሻምፒዮናው ተጫዋች ከቶተንሃም ሆትስፐርስ ጋራ በዚህ ክረምት ሊለያይ እንደሚችል እየተገለጸ ነው የሚገኘው። ፈላጊ ክለቦቹ እጅግ በጣም በርከት ብለው እየተመለከት እንገኛለን። በተለይ ከወደ ጣሊያን እንደዚሁ ክለቦች ጥያቄ እየቀረበለት ነው የሚገኘው። የሴሪያው ክለብ ኢንተር ሚላን ወደ 37.5 ሚሊዮን ፓውንድ ተጫዋቹን ለማዘዋወር እንደዚሁ ቅድመ ጥያቄ አቅርቦ ነበረ። ነገር ግን የተጫዋቹ ባለንብረት ክለብ ቶተንሃም ሆትስፐርስ ይህንን ጥያቄ ውድቅ አድርጎታል። ምክንያቱም ደግሞ ገንዘቡ ያንሳል በሚል ነውና ለ28 ዓመቱ ተጫዋች እስከ 50 ሚሊዮን ፓውንድ ድረስ ሊፈልግ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። በሳምንት በቶተንሃም ሆትስፐርስ ቤት 140 ሺህ እንደዚሁ ፓውንድ እንደሚያገኝ እየተነገረ ነው የሚገኘው። የተሻለ ሳምንታዊ ደሞዝ ነው ኢንተር ሚላን ያቀረበለት ተብሏል። ነገር ግን የተጫዋቹ ግላዊ ስምምነት ክለብ ለክለብ የሚደረገውን ስምምነት ሊበልጥ ስለማይችል የበለጠ እንግዲህ የተጫዋቹ ባለንብረት ክለብ እንግዲህ ቶተንሃም ሆትስፐርስ እዚህ ላይ ትልቅ መብት እንዳለው ነው እየተነገረ የሚገኘው። ሌላኛው የአርሰናል የቀድሞ ተጫዋች እንደዚሁ ቶሚያሱ ወደ ደቡብ ለንደኑ ክለብ ክሪስታል ፓላስ ለማምራት ፍላጎት እንዳለው እየተገለጸ ነው የሚገኘው። ይሄ ተጫዋች በነፃ ዝውውር ነው ፍሪ ኤጀንት ሆኖ የተለያዩ ክለቦችን እያነጋገረ እንደሚገኝ እየተገለጸ ነው የሚገኘው ማለት ነው። በቅርቡ እንግዲህ አዲስ አሰልጣኝ መሾም የቻሉት ክሪስታል ፓላሶች የቀድሞ አሰልጣኛቸውን ኦሊቨር ግላንስለርን መሸኘታቸው ይታወሳል። እሳቸው አሁን ወደ ኖቲንግሃም ፎረስት አምርተዋል እና እኚህን አሰልጣኝ ተክተው የመጡት አሰልጣኝ
ቶሚያሱን የማስፈረም ፍላጎት አላቸው ተብሏል። ወደ ጣሊያን አምርተው ነው ዝግጅታቸውን የሚያደርጉትና ከዛ አስቀድመው ግን ይህንን ተጫዋች በስብስባቸው ውስጥ ለማካተት ጥረት እያደረጉ እንደሚገኙ እየተመለከት እንገኛለን። እንግዲህ ከጊዜያት በኋላ ጃፓናዊው ተጫዋች ከአርሰናል ቀጥሎ በሌላ የእንግሊዝ ፕሪሚየር ሊግ በክሪስታል ፓላስ ማሊያ ልንመለከተው እንደምንችል ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ለዛሬ ለተረቡ ምሽት ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሂንዱ ላይ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በተለያዩ አማራጮች በመላው ዓለም እንግዲህ እየደረስን እንገኛለን። የመዝናኛ ዋና ዜናዎችም ወደ እናንተ እየደረሱ ይገኛሉና ከወዲሁ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።